ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ደጀናንባቸው ለደቂቃዎች አብሬያችሁ ቆያለሁ በቅድሚያም በአማራ ክልል የተከሰተው የጸጥታ ችግር በውይይት እንዲፈታ በአማራ ሳይንት ወረዳ የጓሜዳና አካባቢው ነዋሪዎች ጠየቁ ነዋሪዎቹ በወቅታው የሰላም ሁኔታ ዙሪያ ከመከላከያ ሰራዊት አመራሮች ከክልልና ከዞን የሥራ ኃላፊዎች ጋር ተወያይተዋል አሊመር ተጨማሪ ዘገባ አለው በአማራ ክልል የተከሰተው የጸጥታ ችግር በክልሉ ህዝብ ላይ ሁለንተናዊ ጉዳት አድርሷል የሰው ህይወት ተቀጥፏል ንብረትም ወድሟል የጸጥታ ችግሩን ለመቅረፍና ክልሉን ወደ ቀደመ ሰላሙ ለመመለስም በርካታ ተግባራት እየተከናወኑ ነው እየተወሰደ ካለው የህግ ማስከበር ዘመቻ በተጨማሪ በክልሉ የተለያዩ አካባቢዎች ህዝባዊ ውይይቶች በመደረግ ላይ ናቸው በደቡብ ወሎ ዞን አማራ ሳይንት ወረዳ የጓሜዳና አካባቢው ነዋሪዎች ከመከላከያ ሰራዊት አመራሮች ከክልልና ከዞን የሥራ ኃላፊዎች ጋር በወቅታዊ የሰላም ሁኔታ ዙሪያ ውይይት አድርገዋል በጸጥታ ችግሩ ምክንያት ንብረታቸው መዘረፉንና የወገኖቻቸው ህይወት መጥፋቱን ነው የውይይቱ ተሳታፊዎች አነሱት በጦርነት የሚፈታ የህዝብ ጥያቄ የለም ያሉት ነዋሪዎቹ ችግሮችን በውይይት መፍታት እንደሚገባም ገልጸዋል አመጹ ለማንም አይጠቅምም የሆነ ክምችትና የፋኖ ክምችት አንድ ነው ለህዝብ ይጠቅማል አይጠቅምም እኛ እናቀዋለን ገና ነገን ሞታለን ግድ ነው አሁን ይሄን ተናግረናል ነገን ሞታለን አዎ ይሄ ገበሬ አድዋማና ማዲያበሪያ እንጂ የሚያስፈልገው ጦርነት ነው እንዴ ሽሮውን መቻቸንፏል ያቸነፈ ገበሬ የለም እኮ ሁሉ ጊዜ መንግስት እጅ ተከጅሎ የሚያድር ህዝብ ነው ያለው አሁን እኛ የምንፈልገው መንግስት ነው የምንፈልገው ሰላም ነው እስካሁን በለመድነው አግባብ በበሮቻችን አርሰን በማዲያበሪያ ተጠቅመን ማግኘት ነው ስለዚህ አሁን ይሄ ማህበረሰብ እኛ ወንድሙን ልጁን እህቱን የምናስታርቀው በቄስና በሃይማኖት አባት ወንድሞቻችንን እንተልዎ ወደ ህግ እንጠጋና ታረቁ እንበል የሚል ነው ሐሳብ ያለኝ ጦርነት ለማንም አይጠቅምም ሁሉም እልክ ውስጥ እየገባ ነው ፋኖ ነኝልና ከፋኖ ጋር ሲዘርፍ ቆይቶ መንግስት ጋር የሚገባለ የመንግስትም ችግር አለ በቃ ይሄ መቀበል የለበትም ምክንያቱም ፋኖ ነኝ ብሎ ሲዘርፍ ቆይቶ መንግስት ጋር ከገባ መንግስት ጋር የማይዘርፍበት ምንም ምክንያት የለም ይዘርፋል እኛ የምንፈልገው ልማት ነው እንጂ ጦርነት ምንም አይጠቅመን እዛውን የኛ ልጆች እንደው እንበል አንደኛው ሰላም አስከባሪ ነው አንደኛው መከላከያ ነው አንደኛው ፋኖ ነው የምንጋደለው ስበሳችን ነው ወንድማማች የኛው ወንድም ልጆቻቸው እናንተ ጋር ሆነው እየቀበሩ አይደለም እንዴ ያጠፋን እያመጣን እየሳብን እንስማማ ለአማራ ህዝብ እታገላለሁ በሚል ጫካ የገባው ቡድን ሀገር ለማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር እየሰራ ነው ያሉት የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊ ኢማም ቡድኑ መንግስትና ህዝብ ያቀረቡትን የሰላም ጥሪ ከተቀበለ ሁለንተናዊ ተጠቃሚ እንደሚሆን ገልጸዋል እርቅም በተመለከተ አንደኛ መንግስት መቼም ቢያለ የሚለውን አስምረን ነው ሳይ በዋናነት ግን የማለት የምፈልገው እርቅ ሲሆን መች ይሻሉ ለምንድን ነው ይሻላሉት ካል አንደኛ ግማሹ ኤርትራ የሚልከው ባንዳ ነው ሀገር ማፍረስ ነው ይፈልጉት ያን ተልኮ ይዞ እንዴት ነው ሊታረቅ የሚችለው የሚለውን በደንብ ልንግባባ ይገባል ከዛ ድርጊቱ ሲመለስ ወንድም ነው ወገን ነው ከጎናችን እናሰልፈዋለን አቅም በፈቀደ ስራ እናስይዘዋለን ሰላም አስከባሪ እናደርገዋለን ሻል ያለ ትምህርት ካለውም ፖሊስ ሊሆን ይችላል ልዩ ኃይልም የነበረ ከሆነ ፖሊስ ልናደርገው እንችላለን ችግር የለብንም ለገጠመን የጸጥታ ችግር መነሻው ለአማራ ህዝብ ጥያቄዎች ምላሽ ማሰጠት የሚል ሽፋን ያለው ቢሆንም ህዝቡን ለዘርፈ ብዙ ችግር ከማጋለጥ ያለፈ ጥቅም አለማስገኘቱን የተናገሩት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ደጀኔ ለመንህ ናቸው በውይይቱ ላይ በመከላከያ ሰራዊት የሰሜን ምስራቅ እዝ የ801ኛ ኮር አዛዥ ብርጋዴር ጄኔራል ዘውዱ ሰጣርገን ጨምሮ ሌሎች የሰራዊቱ መሪዎች የደቡብ ወሎ ዞንና የሳይንት ወረዳ የሥራ ኃላፊዎችም ተሳትፈዋል ህብረ ብሔራዊ አንድነትን የሚያጎለብቱ ስራዎችን ለማከናወን ዝግጁ መሆናቸውን የብሔራዊ በጎ ፈቃድ የማህበረሰብ አገልግሎት ሰልጣኞች ተናገሩ የበጎ ፈቃድ አገልግሎት ወጥነትና ዘላቂነት ያለው መሆን እንዳለበት የሰላም ሚኒስቴር አሳስቧል ህይወት አስማማው
13ኛ ዙር የብሔራዊ በጎ ፈቃድ የማህበረሰብ አገልግሎት ሰልጣኞች ምርቃት መርሃ ግብር በጎነት ለአብሮነት በሚል መሪ ሐሳብ በደሴ ከተማ ተካሂዷል። ለ3 ሳምንታት በወሎ ዩኒቨርሲቲ ስልጠና ወስደው የተመረቁት ሰናይት ምትኩና አብዱ ኢማም ህብረ ብሔራዊ አንድነትን ለማጠናከር እንደሚሰሩ ተናግረዋል። ሁላችንም ከመጣንበት አይደለም የምንመደበው የተለያየ ቦታ ነው የምንመደበው። ነገር ግን የተለያየ ቦታ የምንመደብም ሀገራችን ኢትዮጵያ ነው። አንድ አይነት ቋንቋ አለን የሚያግባባን በዛ መሰረት ያው ስራችን ቀላል ይሆናል ብዬ ገምታለሁ። አይተናል በቃ ተግባብተን ያንዱን ተከባብረን ሁሉንም ተከባብረን ስለሆነ ይሄን ቀን የቆየው አሁን ለሚለጥቀው ተመደበ በመንሰራበት ቦታ ላይ እንደዚሁ የኔን ባህል የነሱንም በቃ አዋቅረን ተግባብተን በሰላም ስልጣናውን የሰለጠነው ወደ ተግባር ለመቀየር አቀደናል። የሰውነት መነሻ በጎነት መሆኑን በመረዳት ለስኬታማ ህይወት በጎነትን ማስቀደም ይገባል ያሉት የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ዩኒቨርሲቲው የሰላምና የበጎነት ስራውን አጠናክሮ እንደሚቀጥልም ተናግረዋል። ዩኒቨርሲቲያችን ከሌሎች ዩኒቨርሲቲ ለየት የሚያደርገው በሰላም ዘርፍ የመጀመሪያ ዲግሪ ፕሮግራም ሁሉ ያለው ዩኒቨርሲቲ ነው። በነገራችን ላይ ሌላኛው የምርምር ተቋምም አለ። ልጅ ኢያሱ የሰላም የልማት እና የዲሞክራሲ ተቋም የምርምር ተቋም ይባላልን። በዛ ደግሞ የማህበረሰቡን እሴቶች በተለይ ወሎ አካባቢ አብሮ በመኖር የሚታወቅ ስነ ጥበቡም ሆነ ኪነ ጥበቡ ባህሉ ስለ አብሮነት ብዙ የሚናገር ስለሆነ ያንን ተቋም ተጠቅመን ከተለያዩ አጋር ድርጅቶች ጋር ፈንድ በማምጣት የሰላም እሴት በዚህ ብቻ ሳይሆን በሌላውም የሀገሪቱ ክፍል እንድትገባ ትልቅ ስራ እየሰራን ነው ያለነው ማለት ነው። በሶስተኛ ደረጃ አርትም አለን። አርትን ተጠቅሞ ሰላም እንዴት ፕሮሞት ማድረግ ይቻላል በሚል ዙሪያ ራሱ የተለያዩ ወርክሾፖችንና የምክክር መድረኮችንም ስናካሂድ ነው የቆየ ነው። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ደጀኔ ልመንህ ተመራቂዎች ለሰላም ግንባታ ሳይታክቱ መስራት እንደሚገባቸው የገለጹ ሲሆን ማህበረሰቡም ለስራቸው አጋዥ መሆን ይገባዋል ብለዋል። እነዚህ ወጣቶች በየአካባቢ ሄደው ስራ በሚሰሩበት ሰዓት እነሱን የመተባበር የመተጋገዝ የነሱ የሚሉትን የመስማት እና ቅን አገልጋይ ሆነው እንዲያገለግሉ ለማድረግ መጀመሪያ የማህበረሰቡ ቅንነት ደግሞ ትልቅ ድርሻ ስላለው ማህበረሰቡ ከነሱ የሚፈልገው ነገር ይኖራል፣ እነሱ ደግሞ ከማህበረሰቡ የሚፈልጉት ነገር ይኖራል። ይሄን አጣጥሞ ለአንድ ወጥ ለሆነ ዓላማ መስራት ይጠበቃል ማለት ነው። የሰላም ሚኒስቴር ሚኒስትር ዴኤታ አማካሪ ፍሬሰንበት ወልደ ትንሳኤ በጎነት የዕለት እንደሚገባው ጠቁመው ተመራቂዎች ሀገራዊ መግባባት ላይ አመርቂ ስራ መስራት ይጠበቅባቸዋልም ብለዋል። ሴቶቻችን የመመለስ እና አንድነታችን የማጠናከር ሀገራዊ መግባባቶቻችን ላይ ይበልጥ እንዲሰሩ ያለመን ዝም ብሎ ማህበራዊ አገልግሎት ብቻ አይደለም ወይም ለአቅመ ደካሞች ቤት መስራትና አንዳንድ ነገሮች ይገዛ ማድረግ ብቻ አይደለም። የበጎ ፈቃድ አገልግሎቱ የአንድ ወቅት ስራ የ6 ወር የ1 ዓመት ስራ ብቻ አይደለም። በህይወት ዘመናቸው ሁሉ እንዲሰሩ እንጠብቃለን እንደ ሰላም ሚኒስቴር። በ13ኛው የብሔራዊ በጎ ፈቃድ የማህበረሰብ አገልግሎት ከ5000 በላይ ሰልጣኞች በሀገር አቀፍ ደረጃ መሰልጠናቸውም ታውቋል። ከ1000 በላይ ለሚሆኑ ወገኖች የአይን ሞራ ግርዶሽ ህክምና እየሰጠ መሆኑን የወልዲያ አጠቃላይ ስፔሻላይዝድ ሆስፒታል አስታወቀ። የአይን ብርሃናቸው በመመለሱ መደሰታቸውን ታካሚዎች ገልጸዋል። ካሳሁን ኃይለ ሚካኤል ተጨማሪ አለው። ወልዲያ አጠቃላይ ስፔሻላይዝድ ሆስፒታል ከሂማላያን ካታራክት ኪዩር ብላይንድነስ ፕሮጀክት ጋር በመተባበር የአይን ሞራ ግርዶሽ ህክምና እየሰጠ ነው። ከ1000 በላይ ህሙማን ተደራሽ ለማድረግ ታቅዶ እየተሰራ መሆኑን ተገልጿል። የአይን ብርሃናቸው በመመለሱ መደሰታቸውን የአገልግሎቱን ያገኙ ታካሚዎች ነግረውናል። በጣም እየተጨነኩ ተድበስብሽ የለት መታነቂያም ለሞት ፈልጌ ነበር። የለት ሞትም ደርሼ ነበር። ልሙትም ብዬ ልጅም ወገንም አልደርስም ብዬ አሁን ተደስቻለሁ። መንግስትን ያቆይልኝ። አይን የጠረው ህይወቱን የጠበቀው ነው እንጂ ክርስቶስ እንደዚህ ያድርጋ። እድሜያችሁን ይባርክ ይቀድስልን፣ ስራችሁን ይባርክልን። አራ ጨለማ አባቴ ጨለማ ጎብታ 6 ዓመት ወጣኝ ነው ሁላ ወዴ ለወርቅ ወዴ ሀመኑ በገባ እንዲህ ያው ሰሞስ ምን ሰርች የሚየቁጭ የቁልጭ ነው። አሁን ተመስገን አፈካካ ያርጋችሁ። የሁላ ህዝብ የሁላ ሰው ይዘርጋዋለን ብለው ተሰልፈው ያራጉን ወለዱና አሁን እኮ መልሶ መወለድ ነው እንደገና። የወልዲያ አጠቃላይ ስፔሻላይዝድ ሆስፒታል የአይን ህክምና ክፍል አስተባባሪ ሲስተር ሙሉ ዳርጌ የአይን ሞራ ግርዶሽ በምትና ተጓዳኝ በሽታዎች የሚከሰት መሆኑን ገልጸው በቀላል ቀዶ ጥገና ህክምና የሚድን መሆኑን ያስረዳሉ። ብዙ ጊዜ በእድሜ የሚመጣ ቢሆንም ግን ስኳር ግፊት ያለባቸው ሰዎችም
እነሱም ላይ ሞራው ስለሚከሰት አይኑ ስለማያይ ብቻ በቃ ታወረ ተብሎ የተቀመጠ ሰው ብዙ ሰው አለ። ተሰርተው እንዳያቻቸው እንግዲህ ዛሬ አይናቸው አይቶላቸው በራሳቸው መንቀሳቀስ በራሳቸው ሽንት ቤት መሄድ ራሱ ትልቅ ነገር ነው። ስለዚህ እሱን እንመክራለን። እንግዲህ ቤት ተቀምጦ ቁጭ ከማለት መተው ቢሰሩ መልካም ነው እላለሁ። የሆስፒታሉ ስራ አስኪያጅ ፍስሐ ዮሐናው በዚህ ዘመቻ 1000 ወገኖችን ተደራሽ ለማድረግ መታቀዱን ነግረውናል። ሂማሊያን ካታራክት ፕሮጀክት ኪዩር ብላይንድነስ ከተባለ ፕሮጀክት ጋር በመተባበር አጠቃላይ የሕክምና ወጪውን የታካሚዎችን የምግብ ወጪ እንደዚሁም የታካሚዎችን ትራንስፖርት ወጪ እሱ በመሸፈን ወደ 1000 የሚሆኑ የህብረተሰብ ክፍሎችን አገልግሎት እንሰጣለን ብለን ነው በቅድ ደረጃ የያዝነው። በለይታችን ወደ 960 አካባቢ የሚሆኑ የማህበረሰብ ክፍሎችን ለይተናል ከየወረዳው። እነዚህ 960 የሚሆኑ የማህበረሰብ ክፍሎች ከሰኔ 2 ጀምሮ እስከ ሰኔ 7 ድረስ ለተከታታይ 5 ቀን በወልዲያ አጠቃላይ ስፔሻላይዝድ ሆስፒታል የአይን ሞራ ግርዶሽ ሕክምና እያገኙ ነው ያሉት። በሁሉም ሰሜን ወሎ ባሉ ወረዳዎች እንደዚሁም ደግሞ በሰቆጣም በዚህኛውም የአፋርና ትግራይ ደንበር ያለ ማህበረሰብ ክፍሎችን ተደራሽ ለማድረግ በቅድ ደረጃ ይዘን እየሰራን ያለነው። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባና የሆስፒታሉ ቦርድ ሰብሳቢ ዱባል አብራሪ ሕክምናው ማህበራዊ ችግርን ይቀርፋል ብለዋል። እንግዲህ ወልዲያ አጠቃላይ ስፔሻላይዝድ ሆስፒታል ዘርፈ ብዙ ተግባራትን እያከናወነ ነው። ይሄ ተግባራቱ ደግሞ በቦርድ በየጊዜው እየተገመገመ እየተመራ ነው። አንዱ ከሚመራው ዘርፍ አኳያ የህብረተሰቡ የአይን ሞራ ግርዶሽ በተመለከተ ነው። ከግብረ ሰናይ ጋራ ቅንጅት አድርገን በመስራታችን በተቻለ መጠን ውጤታማ እየሆን ያለንበት ሁኔታ ነው ያለው። እንደሚታወቀው የአይን ሞራ ግርዶሽ እንደኛ አካባቢ ማህበራዊ እንቅስቃሴን የሚገታ ነው፣ ኢኮኖሚያዊ እንቅስቃሴን የሚገታ ነው። ስለሆነም በዚህ 5 ቀን ውስጥ የሚካሄደው እስከ 1000 የሚደርሱ የህብረተሰብ ክፍሎች ቀዶ ሕክምና እየተደረገ ነው ያለው። ለነሱ ብቻ ሳይሆን እኛም እርካታ እያገኘን ያለንበት ሁኔታ ነው ያለው። ዘመቻው እስከሚጠናቀቅ ታካሚዎች አገልግሎትን እንዲያገኙ ሆስፒታሉ ጥሪ አቅርቧል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን።